ትራምፕ በሱዳን ሊዘምቱ ነው። ራፐሯ ኒኪ ሚናጅ ከትራምፕ ጋር። ጋዛን የሪዞርት ከተማ አደርጋታለሁ ሲሉ የነበሩት ትራምፕ አሁን ደግሞ ናይጄሪያን የነዳጅ ማደያቸው ሊያደርጓት እያንጃበቡባት ነው ተብሏል። በእርግጥ እርሳቸው ያሉት በሃይማኖታቸው ምክንያት በናይጄሪያ ሰዎች እየተገደሉ ነው፣ ይህን ጥቃት ማስቆም ካልቻላችሁ እኔ እንዳልመጣላችሁ ነው። የአሜሪካ አንዳንድ ሚዲያዎች ግን የትራምፕ ሾርኔ ሊበለው ያሰቧትን አሞራ ጅግራነሽ እንደማለት ነው ብለውታል። ራፐሯ ኒኪ ሚናጅ በአንጻሩ ከትራምፕ ጎን ቆማ ወደ ናይጄሪያ ሰዎች አቤት ብላለች። ሌላዋ ጉዳያችን የዘር ፍጅት ያደቀቃት ስሟ እንደ ቀልድ አመድ የለበሰባት ጎረቤት ሀገር ሱዳን ነች። ትራምፕ ወደ ካርቱምም እመጣለሁ፣ የጋዛ ድሌን እደግማለሁ ብለዋል። ከሱዳን እስከ ናይጄሪያ እነሆ የዛሬ መረጃ። አሜሪካና ትራምፕ ጣልቃ ካልገቡበት መፍትሄ የለውም ሲባል የነበረው የሱዳን እልቂት በመጨረሻ መፍትሄ ቀርቦለታል። ጆሮ ዳባ ልበስ ብሎ የተሰነበተው የአፍሪካ ህብረትም ዳር ዳር ሲል ከርሞ የሱዳንን ጦርነት እሳት እየጨመሩበት ሲያባብሱ የነበሩ የውጭ አካላት አሉ ሲል አፍርጦታል። ለአፍሪካውያን ችግሮች መፍትሄ ሊሰጥ የተቀመጠ ሆኖ ሳለ የመወሰን አቅሙ ውስን ነው እየተባለ እንደ ኢሳያስ አፈወርቂ ባሉ ሰዎች የሚተቸው የአፍሪካ ህብረት ከዚህ ቀደምም ቢሆን በሱዳን ጉዳይ ዝም እንዳላለ ተናግሯል። የሱዳን ጦርነት ላይ የውጭ አካላት እየተሳተፉ እንደሆነ በመግለጫዎቹ ሲያሳስብ እንደነበርና አሁንም አቋሙ ይህ እንደሆነ አስታውቋል። የአፍሪካ ችግር አፍሪካዊ መፍትሄን የሚያስፈልገው ሲልም የአሜሪካን አዲስ የሰላም ሀሳብ በጥርጣሬ ተመልክቷል። ሱዳን በተቃራኒ የትራምፕን የሰላም ሀሳብ እጇን ከፍታ ተቀብለዋለች። በሌላ በኩል ደግሞ ከአፍሪካ ህብረት ውጭ ለትራምፕ አዲሱ የሰላም ድርድር መሰናክል እንደሚሆን የታመነ ሌላ ውሳኔ ያስተላለፈው አውሮፓ ህብረት ድምፁን አሰምቷል። የአሜሪካው ራፐር ኒኪ ሚናጅ ደግሞ ትራምፕን ደግፋ በናይጄሪያ ክርስቲያኖች እየተገደሉ ነው ስትል ናይጄሪያ ላይ የተከፈተውን ዘመቻ መቀላቀሏ የሳምንቱ ሌላ ትልቅ ዜና ነበር። ራፐሯ ንግግሯን የተባበሩት መንግስታት ድርጅት ዩኤን መድረክ ላይ ቀርባ ስታደርግ በድርጅቱ የአሜሪካ አምባሳደር ከጎኗ ቆመው አበረታተዋታል። በናይጄሪያ ለሚኖሩ አድናቂዎቿ በሀገራችሁ እየተገደሉ ለሚገኙ ክርስቲያኖች ቁሙ ስትል ጥሪ አቅርባለች። የኒኪ ሚናጅ ጥሪ ግን ከፖለቲካ ሌላ ትርጉም የሰጡባት አሉ። ሶስቱም ትራምፕና አፍሪካን ያገናኙ ተያያዥ የአህጉሪቱ ጉዳዮችን አፍታተን እንመለከታቸዋለን። አብራችሁን ዝለቁ። የአፍሪካ ህብረት የጣልቃ አትግቡብኝ ድምፁን ከማሰማቱ አስቀድሞ በሱዳን ውስጥ ጣልቃ ገብቶ ታጣቂዎችን እየደገፈ ያለ አካል ከድርጊቱ እንዲቆጠብ ያሳሰበው የአሜሪካው ሴክሬታሪ ኦፍ ስቴት ማርኮ ሩቢዮ እንደሆኑ በማንሳት የአፍሪካ ህብረትን አዲስ መግለጫ የሚያጣጥሉት አሉ። በሱዳን ወርቅ የተንበሸበሹት የአቡዳቢዎቹ ከበርቴዎች ፈጣን ምላሽ ሲሰጡ የታዩትም ከአሜሪካ ዘንድ የመጣን ውንጀላ ተከትሎ ነበር። የተባበሩት አረብ ኤምሬትስ ምላሽ እንደውም ለሱዳን የሰብአዊ እርዳታን ስንሰጥ ነው የከረምነው እንጂ አንድም የጦር መሳሪያ አላቀበልንም የሚል ነበር። የአርኤስኤፍ ታጣቂ ቡድን ከተባበሩት አረብ ኤምሬትስ የጦር ድጋፍ እያገኘው ነው ሲል ሲናገር የነበረውም የፈጠራ ወሬ ነው ሲሉ ካፈርኩ አይመልሰኝ ብለዋል። በቅድሚያ አሜሪካና ሶስት ወዳጆቿ በሱዳን ሰላም ለማምጣት የፈጠሩት ጥምረት ጥሩ ሆኖ ሳለ ለአፍሪካ ችግሮች የሚያስፈልገው የአፍሪካ መፍትሄ ስለሆነ አፍሪካ ህብረት መሪ አደራዳሪ መሆን አለበት ሲሉ የአፍሪካ ህብረት የሰላምና ደህንነት ኮሚሽነር ባንኮሌ አዶዬ ተናግረዋል። ኮሚሽነሩ ባንኮሌ በአፍሪካ ህብረት የሚዲያ የክብር የምሳ ዝግጅት ጠርተው በሰጡት መግለጫ እና አሜሪካ ሰላም ለማውረድ መምጣታቸው በጎ ሆኖ ሳለ አፍሪካ የበጎ አድራጎት ተኩስ አቁም ሳይሆን ዘላቂ ሰላም ነው የሚያስፈልጋት፣ ይህም የሚሆነው እያንዳንዱ ተሳታፊ አካላትን ድምፅ በመስማት ነው በማለት የአገሩን ሰርዶ በአገሩ በሬ የሚል አይነት ንግግር አድርገዋል። ተንታኞቹም የዶናልድ ትራምፕን ፈጣን ምላሽ በአጭር ጊዜ ውስጥ የሚል የዲፕሎማሲ አካሄድ በማንሳት ትራምፕ መፍትሄ አልታይ ካላቸው ጥለው የመውጣት አባዜያቸውን በማንሳት የአፍሪካ ህብረትን ስጋት ያንጸባርቃሉ። ሆኖም በከፍተኛ ችግር ውስጥ ላለው የሱዳን ህዝብ ሲባል በአሁኑ ሰዓት አጣዳፊ መፍትሄ መገኘት እንዳለበት ይገልጻሉ። በገፍ የሚገደሉት የሱዳን ዜጎች እውነታ በስክሪኖች ላይ ቢመለከትምና በርካታ በወጡ ማስረጃዎች ተደርድረው የተባበሩት አረብ ኤምሬትስ ጦረኞችን እያስታጠቀች መሆኑ ግልጽ ቢደረግም ዓለም ኃይሉን አስተባብሮ ፈጣን ምላሽ ሳይሰጥ ሰንብቷል። በአሜሪካ በተካሄደው የአሜሪካና የሳውዲ አረቢያ ግንኙነት መድረክ ላይ ትሪሊየን ዶላሮች ሲጠሩና ትራምፕም ለሳውዲ ልዑል ለአንተ ወዳጄ ስለ የሱዳን ጦርነትን ለማስቆም ወስኛለሁ ብለው ሲናገሩ ግን ዓለሙ በትራምፕ ካሪዝማ ተነቃቅቷል። በመድረኩ የተሰበሰበው ህዝብም ተነስቶ ለትራምፕ ረዥም ጭብጨባን አሰምቷል። አሁንም አሜሪካ በሱዳን ሰላምን ለማውረድ ጥምረት መስርቻለሁ ስትል አንደኛውና የተቀመጠችው የተባበሩት አረብ ኤሚሬትስ ነች።
ሌላኛው ሀገር ደግሞ ግብጽ ሆናለች። የአፍሪካ ህብረት የሱዳን ጦርነትን በተመለከተ በሰጠው መግለጫ ችግሩ አፍሪካ መር መፍትሄን ነው የሚሻው ብሏል። የሀገሪቱን ግጭት እያባባሰ ያለው የውጭ አካላት ተሳትፎ ነው በማለትም ድርድርም ሆነ ዘላቂ ሰላምን የማረጋገጥ ጥረቶች ላይ የአፍሪካ ህብረት ዋና ተዋናይ መሆን አለበት ነበር ያለው። መልእክቱ የተላለፈው የሰላምና ደህንነት ኮሚሽነር መሪነት በተዘጋጀ የመገናኛ ብዙሃን የክብር የምሳ ግብዣ ላይ ሲሆን ዝግጅቱ የ5ኛ አፍሪካ ህብረት የድህረ ግጭት መልሶ ግንባታና ልማት ግንዛቤ PCRD መድረክ ላይ ነበር። ለሳምንት የዘለቀው አከባበር የአፍሪካ ህብረት የጦር አቁም ስምምነት ላይ በመድረስ ሰላማዊ ፖለቲካ መንገድን እንዲከተሉ ለማስቻል በጦርነቱ የተሳተፉ አካላት ውስጥ ለውስጥ ንግግሮችን እያበዛ እንደሆነ ነበር ኮሚሽነሩ የገለጹት። እኛ በሱዳንም ሆነ በአህጉሪቱ እያንዳንዱ ቦታ ላይ የሚደረግ የውጭ ጣልቃ ገብነትን እናወግዛለን። መርሃችን ለአፍሪካ ችግሮች የአፍሪካ መፍትሄ የሚል ነው። በሀገሪቱ ውስጥ የሚገጥሙንን እነዚህን ውስብስብ ችግሮች ለመፍታት የአፍሪካ ህብረትም የመፍትሄው ተሳታፊ መሆን አለበት። የአፍሪካ ህብረት ለመሪነቱ ፍቃድን እየጠየቀና እየለመነ ሳይሆን በሀገሪቱ ግንባር ቀደም የሰላምና የደህንነት አስከባሪ ዋነኛ አካል መሆኑን ወይም ባለመብትነቱን እያረጋገጠ ነው ሲሉ ነበር አምባሳደሩ የተናገሩት። የሰላም ስምምነቶችን መፈራረም ብቻ ሳይሆን ለሙሉ ትግበራው ክትትል ማድረግንም እንደሚጠይቅ በመናገር የአሜሪካ የሰላም ድርድር ሀሳብ ሙሉ እንደማይሆን ነው የገለጹት። የአፍሪካ ህብረት እስካሁን ድረስ ጸጥ ብሎ ቆይቷል ለሚሉ አስተያየቶች ምላሽ ሊሆን የሚችለው ንግግራቸው አካል ደግሞ ኮሚሽነሩ ህብረቱ ለብዙዎች ባይታይም በጸጥታ የሚደረግ ዲፕሎማሲ ኳየት ዲፕሎማሲ በሁሉም አቅጣጫዎች ሲያካሄድ እንደነበር ገልጸዋል። የሰው ልጆች ላይ ለተፈጸሙ ወንጀሎች፣ የጦር ወንጀሎችና የዘር ማጥፋቶች ይቅርታ አናደርግም። በዳርፉር ተፈጸሙ የተባሉት ወንጀሎች ላይ የሚደረጉ ምርመራዎችን እንደግፋለን። አጥፊዎች ይቀጣሉ በማለት የአሜሪካ መራሹ የሰላም ድርድር አንድ ሊዘለው የሚችለው ብለው ባሰቡት ጉዳይ ላይም አጽንኦት ሰጥተው ተናግረዋል። የአፍሪካ ህብረት መልእክቱ ግልጽ ነው። የሚመጣው ሰላም በአፍሪካ መሪነት የመጣ ሰላም መሆን አለበት። የአፍሪካ ህብረት እንዲህ ቢልም ጦርነቱ ከአቅም በላይ የሆነባትና አፋጣኝ እልባትን የምትፈልገው ሱዳን የአሜሪካን የሰላም ድርድር ሀሳብ ተቀብለዋለች። የሱዳን አርምድ ፎርስ ጀነራል አብዱልፈታህ አልቡርሃን የትራምፕን የሰላም ሀሳብ በደስታ የምንቀበለው ነው ብለው ተናግረዋል። የአውሮፓ ህብረትም ሌላኛው የትራምፕና የድርድር ሂደት ላይ እንቅፋት እንደሚሆን የሚገመት ውሳኔ አስተላልፏል። ህብረቱ የአርኤስኤፉ መሪ መሐመድ ሐምዳን ዳጋሎ ላይ ማዕቀብ ጥያለሁ በሚል ይፋዊ መግለጫ ሰጥቷል። ይህም ጭካኔ የተሞላባቸው ወንጀል የፈጸሙ የጦርና የዘር ማጥፋት ወንጀል የፈጸሙ ሰዎች ነፃ መጥተው የለባቸውም የሚለው የአፍሪካ ህብረት ሀሳብን የሚያጠናክር እንደሆነ መመልከት ይቻላል። ውሳኔ ላይ ብቻ እንደሚያተኩር የተገለጸው የአሜሪካ የጦር አቁም አስማሚነት ሚና መሰረታዊ የሆኑ ጉዳዮችን እንዳይረሳ ህብረቶቹ በአጽንኦት ያስተላለፉባቸው ተከታታይ ውሳኔና መግለጫዎችን ሰጥተዋል። ትራምፕና የአፍሪካ አህጉርን ያገናኘው ሌላኛው ጉዳይ ደግሞ በናይጄሪያ መንግስት የተሰነዘረው ክርስቲያኖች እየተገደሉ ነው የሚለው ክስ ሲሆን በዚህ ጉዳይ ላይ በተባበሩት መንግስታት ድርጅት መድረክ ላይ ቀርባ የዶናልድ ትራምፕን ቃላት ያስተጋባችው ራፐር ኒኪ ሚናጅ የአፍሪካ ፖለቲካ ዜና ላይ ሳምንቱ ትኩረት ሆና ታይታለች። ራፐሯ በናይጄሪያ በርካታ አድናቂዎች እንዳሏት የሚነገር ሲሆን ባርብዝ በመባል የሚጠሩት አድናቂዎቿ በኩል የማህበራዊ ሚዲያ ተጽዕኖ እንደምትፈጥር ያመኑት የአሜሪካ ባለስልጣናት መድረኩን አመቻችተውላታል። ቢቢሲ አዲስ ባስነበበው ጽሑፉ ጉዳዩን ሰፋ ያለ መልክ ይሰጠዋል። ራፐሯ ኒኪ ሚናጅ በኮቪድ ወረርሽኝ ወቅት የኮቪድ ክትባት መድኃኒት የወንዶችን መሃንነት ያስከትላል ስትል የሰጠችው አስተያየት ነበር። ይህ አስተያየቷ ከነጩ ቤተ መንግስት ሳይቀር ተደውሎላት ሀሳቧን እንድታጠራ ጫና እስኪደረግባት ያደረገ ተጽዕኖ ፈጥሮ እንደነበር ቢቢሲ ያስታውሳል። ኒኪ ሚናጅ በውልደቷ አገር ትሪኒዳድ ውስጥ ወንዶች በክትባቱ ምክንያት መሃን በመሆናቸው ሴቶች የጋብቻ ስነ ስርዓታቸውን እስከ መሰረዝ ድረስ ደርሰዋል የሚል ንግግር ተናግራ ነበር። ከዚህ በተጨማሪ ቢቢሲ ኒኪ ሚናጅ በቅርቡ የአሜሪካ ዜግነት እስካሁን እንዳልተሰጣትና የትሪኒዳድ ዜግነት ያላት እንደሆነች የገለጸችበትን ጉዳይ በትይዩ ያስቀምጣል። ሆኖም ቢቢሲ እነዚህ እውነታዎች ለራፐሯ ሰሞነኛ ንግግር ያላቸውን ግንኙነት አይገልጽም። ሆኖም ጉዳዩ ከሰፊው የአሜሪካ የሶሻል ሚዲያና ፖለቲካ ህይወት ጋር የተሳሰረ እንደሆነ ያመላክታል። ከዚህ በተጨማሪ ብሉምበርግን ጨምሮ ተአማኒነታቸው ጠንካራ የሆኑ የምዕራቡ ዓለም ሚዲያዎች በናይጄሪያ የተፈጸመ ስለተባለውና ሃይማኖት ላይ ያተኮረ ጥቃት ነው በሚል በትራምፕ መሪነት ሲስተጋባ የነበረው አስተያየት እውነቱነቱ ላይ ጥያቄ ያነሳሉ። የናይጄሪያ መንግስት ለትራምፕ በሰጠው መልስ እና ሚዲያዎቹ ካገኘናቸው እማኞች የደረስንበት ነው በማለት በናይጄሪያ እየተፈጸመ ያለው ግድያ በክርስቲያኖች ብቻ የተወሰነ ሳይሆን የእስልምና ተከታዮች ላይም እየደረሰ ያለ ፍጹም የሽብር ጥቃት ነው ሲሉ ይገልጹታል። አንዳንድ ምሳሌዎችን በማንሳት በጭካኔ የተገደሉ የሌላ እምነት ሰዎችን በማንሳት መከራከሪያቸውን ያቀርባሉ። በዚህ መሃል ከአሜሪካ ወገን የሚሰጡ ጦራችንን አዝምተን ናይጄሪያን የጦር ቀጠና እናደርጋታለን የሚለው ንግግር
ፖለቲካዊ ምክንያት ያለውና የትራምፕ አስተዳደር በነዳጅ ሀብት የበለጸገችው ናይጄሪያ ላይ ከፍተኛ ጫና ለማሳደር ያለሙበት ድርጊት ነው ሲሉ ይገልጻሉ። ይህ እንዳለ ሆኖ የራፐሯን ንግግር በአዎንታዊ ፋይዳ የተመለከቱትም ግን ለራፐሯ ይሟገታሉ። አፍሪካ ከሰሞኑ በእንደዚህ አይነት ሁኔታ ሰነበተች ልንላችሁ ይህን መሰናዶ አዘጋጀንላችሁ። የእናንተን ሀሳብ አስተያየት እንድታጋሩን እየጋበዝናችሁ እዚህ ጋር አበቃን።